ከብሩኬ ጋር መጣላት የማልፈልግ ሰው ነኝ፣ ግን ብሩኬ ራሱ ስራ እኮ ነው እንትን እንጃ። ከዚህም በኋላ ራሱ ባናወራ ደስ ይለኛል። ስልክ ላይም ባስደውልልኝ ደስ ይለኛል። በቃ ሃይሚ ምርሽ ዛሬ እንግዲህ ሃይሚና ዳኒ መጥተዋል። እንዲሁም ስምረትና ፍፄ መጥተዋል። የዳኒን ጓደኛ ናታንን ጠርተው ማለት ነው። እንግዲህ ታውቁታላችሁ ንግግሩ ናታን የሚባለው ጭራሽ ከዳኒ የባሰ ነውና በጣም የሚገርም ነበረ በፍፄ ቤት የተለቀቀው ቪዲዮ ማለት ነው። ዛሬ እንግዲህ ሃይሚዬ ማለት ነው በቃ ዳኒን አዋርዳ ልከዋለሽ ማለት ነው። ዳኒ እንግዲህ የመግቢያ ቪዲዮ ሲሰራ ሰምታችሁት ከሆነ በቃ አላደለ አገላለጹ ስለ ሃይሚ መልካምነት ቢሆንም ግን በቃ እሱ እንዴት ነው የተጠቀመበት አካሄድ ትክክል አይደለምና እንግዲህ ትናንትናም በተናገረው ነገር አዲስ ነገር አለ። ሃይሚ በቅርቡ አዲስ ነገር አለ ስላለች እሱ ደግሞ አዲስ ነገር አለ ወደ ውጭ ለሰርነው ይላል። የሆነ ያልሆነውን እየዘበራረቀ የመግቢያ ቪዲዮ ሲያወራ ነበርና ዛሬ ሃይሚ ማለት ነው በቃ አኩርታናለች ማለት ነው። እንግዲህ ሶሲንም በቀደም አይታችኋን ልኳን ነግራ ነው የሰደደቻት ማለት ነው እስከ ጥግ ድረስ ማለት ነው። ዛሬም እንግዲህ ዳኒን ይሄው በቃ ከህይወቷ እንዲወጣ ሲሰሩትም የነበረ በቃ ቪዲዮ እንደሆነና ምንም ነገር እንደሌለ ትናንት ተናገር ሲባል በስልክ አወራሽ አለው አለ። ይሄው በቃ ዛሬ ልኩን ነግረው ሄደሽ ማለት ነውና በቃ እሷ ከምንም የለችበትም ከዚህ በኋላ ማለት ነውና ከዳኒንም ሁለተኛ እንዳትደውልልኝ ከዚህ በኋላ ለቤተሰብም ካንተ ጋር ማቀርበው ቪዲዮ የለኝም ብላ በአጭር አማርኛ ስልኬ ላይም እንዳትደውል ብላ እንግዲህ አዋርዳ ልከዋለች ማለት ነውና ዳኒ ለምንድን ነው የራስክን ህይወት ማትኖር እንዴ? ያለ ሃይሚ አንተ ቪዲዮ አይሰራልህም እንዴ? በቃ ማለት አገላለጹ ስለ ሃይሚ ጥሩነት እኮ በቃ ማውራት ሌላ ነገር ነው፣ አንተ የምታወራው ሌላ ነገር ነው። እና የማይመስል ነገር ለሚስት አትናገር ነው የሚባል አካሄድ ልክ አልነበረም። እንግዲህ ነገሩ እያለቀ ነው ማለት ነው። እንግዲህ የሚጠበቀው ብሩክ ነው። ብሩክ እንግዲህ ሶሲን እንዴት አድርጎ ከህይወቱ ፍቆ እንደሚያስወጣት የሱ ነው የሚከብደውና በርግጥ ከሁሉም መውጣት ፈልጋለሁ ሲል ነበር ብሩክም ቢሆን ማለት ነው። ግን ደግሞ ሃይሚ ሄውን ጇን አወጣች። ብሩክም እንግዲህ ከሶሲ መራቅ እንዳለብን ነው የሚሰማኝ። ስለሱም እንግዲህ እኔ ቪዲዮ ሁሌ ነው የምሰራው። የምር ብሩክ ለምን ከሶሲ ያትርቅም፣ ለምን ከሶሲ ያትርቅም? ሃይሚን ጨቅጭቀን ይኸው ሃይሚ እንግዲህ ከዚህ በኋላ ምኑንም በቃ ከምኑም አደርስም ከዳኒ ማለት ነው። ድሮም እኮ ያው እንግዲህ በፕራንክ ጉዳይ ነው ወደዚህ ጉዳይ ሃይሚ የገባችውና ብቻ ዛሬ ሃይሚ አኩርታኛለች የምር ማለት ነው። ወይኔ ድክም እስከሚላት ማለት ነው። በቃ ሁሌም ይደክማል እኮ ካሜራ ላይ የምሬን ነው የምላችሁና ዛሬ ድክም መብሏት በቃ አያችሁ። ንግግሯ ግን ኮመንት ነው በቃ በኮመንት ነው እንደዚህ አንቺ ምናምን ሲላ ሳራኔ ሃይሚሮን ፈልገዋለሁ። የማንንም ኮመንት ማንበብ አልፈልግም። ሃይሚሮን ፈልገዋለሁ። ሰው የራሱን ሀሳብ መስጠት መብት አለው። ብሩክና ሶሲ እያዋከቡሽ ስለሆነ ተናደሽ ነው። እኔ ስለማንም አይመለከተኝም። አንተም ከዚህ በኋላ የራስክን ህይወት ኑር፣ በቃ እኔን ተወኝ፣ አትቀልድ ብላ እንግዲህ በቃ ኮስተር ብላ ማለት ነው። እንዲሁም ይደብረኛል አትኮሳተር እያለ ሁላ እንትን ለማለት ሞክሮ ነበር። ሃይሚ ግን በቃ መጨረሻ ላይ ጥለው ነው ሄደችው። የራሴን ህይወት ራሴ መኖር የምችል ሰው ነኝ፣ እኔ ራሴን ጠንቅቄ አውቃለሁ። በቃ ከዚህ በላይ ቀሉ ይበቃል፣ የራስን ህይወት ኑር። አንተ ያልሆነ ነገር እየተናገርክ ሶሲም እኔ ጋር የሆነ ቂም እንዲኖራት አታድርግ። የራሳችሁን ህይወት ኑሩ። እኔ የራሴን ህይወት መኖር የምችል ሰው ነኝ፣ የማንንም ነገር አይመለከተኝም ብላ እንግዲህ ዘግታበታለች ማለት ነው። ጥለው ነው ሄደች። ብንቻውም ሳትለው ስልኬ ሁለተኛ እንዳትደውል ብለዋለች ማለት ነውና ካንተ ጋርም እንግዲህ ቪዲዮ ወደ ቤተሰብ ይዤም አልቀርብም ብላለች። አኩርታናለች ማለት ነው ሃይሚ ማለት ነው። ዋው ብያለሁ። ንግግሯ ብቻ በቃ እሱ ዙሪያ ጥምጥም ቢሄድ ማለት ነው። ወንድ ማለት እንዲህ ነው፣ የሴት ጀግና በቃ በንግግር ማለት ነው። አስሮ የሚፈታ ሃይሚ ናት። የብሬን እኮ ነው የምናገረው እኔ። አስሮ የሚፈታ በንግግር ማለት ነው። እና ያቻት ግን ደርግ ናት እኮ የምር። ዋው ሃይሚ እኮ የምሬን እኔ እንጃ በንግግር እኮ ነው ሁሉንም በቃ የምታንበረክከው ማለት ነው። እና በቃ አኩርታኛለች ዛሬ ደስ ብሎኛል ማለት ነው። እንደጠበቅ ነው አይደለም። አዲስ ነገር አለ፣ እሱ አዲስ ነገር አለ። የተውኩትን ነገር ማስቀጠል ፈልጋለሁ። ሜቢ ትምህርቷን ይሆናል ማለት መስዋዕት የከፈልኩበትን ነገር አሁን ማስቀጠል ፈልጋለሁ ያለችው ትምህርቷን ሊሆን ይችላል።
በርቀት እየተማረሽ እንደሆነ ነው እኛ ማቀው ማለት ነው እንደሰማሁት። ግን ቢሆንም እሱን ያለች እሱን ስትል ዳኒ ደግሞ ተቀብሎ በቅርቡ አዲስ ነገር አለ ጭራሽ ዛሬ ወደ ውጭ ሀገር ልትሄድ ነው አለ። ኧረ ያንተስ እንደው የምር በቃ ሀይሚኮ ራሱ እንደው የማይመጥናት ቦታ ነው ማለት ለቪዲዮም ባይሆን ብሩክና ሀይሚ የማይመጥናቸው ቦታ ነው ተገንተው ነበርና ቢሆንም ግን ነገሩ ሊያበቃ ነው እንግዲህ ማለት ጫፍ ላይ ደርሳል። ሀይሚ ሶሲንም አዋርዳ ላከቻት ካጠገቡ አትደርስም። ዳኒንም ይሄው ዛሬ ለብቻው በቃ ልኩን ነገረችው። በቃ ሀይሚ እጇን አወጣሽ ማለት ነውና ከምንም የለችበትም። ዋው አኮርተሽናል። ፍፄ እንግዲህ ዛሬ ሰውየውን አግኝቶት እንደው ስንቴ ነው የልጅ እንትን የምትለው አንድ እንኳን የሚዋጥ ነገር አይናገርም። እንደው አንድ ትክክል ነገር አይናገርም። ይሄ ናታን የሚባለው ማለት ነውና እንግዲህ ስምረት ተናዳ በጥፊ ብለዋለች ማለት ነውና አንቺ ማንሽ ይላታል እንዴ ስለ ወንድሟ ነው ብሩክ ስለሆነባት ነው አይመጣችው። እኔ በጣም ነው የሚገርመኝ የናታን ንግግር። እንደው ስንት ቀን አየሁት በራሱ ቤትም በፍፄ ቤትም አንድ እንኳን እንደው ጥሩ ነገር አይናገርም። እንዴ ዳኒ ሀይሚን ከወደዳት እኔ ምን ላድርግ? ኧረ እናንተ ትቀልዳላችሁ እንዴ? በእናንተ ቤት በቃ እየዞረች ሶን ቪዲዮ መስራት አለባት። እና የጨረቃ ቤተሰቦች ደክሞናል ሀይሚና ቡራን ብለን ጠቅላላ በሚዲያው እነሱ በሄዱበት እየተከተል ነው ማለት ነው እንዴ። በቃ ለኦዲየንስ ክብርና ለኦዲየንስ እንደዚህ መድከሙን ማወቅ ያለባቸው ሀይሚና ብሩክ ናቸው የምር ማለት ነው። ይሄንን ነገር ማስቆምና መጨረስ ያለባቸው ሀይሚና ብሩክ ናቸው እንጂ በየትኛውም ቤት እየዞርነኛ ከማንም ጋር ራሱን ማለት አንፈልግም። ብቻ ደስ ብሎኛል ዛሬ ሀይሚ ያኮርታናለች።